ቡና ቤቷ ስታፈላ እሺ ትታ ነበረ። እሺ ስታፈላ በቃ ተመልሰን ገባን። ተመልሰን ቡና ለአንተ ጠቀሜታው ምንድነው? አንተ እኔማ እወዳለሁ እንዴ ቡና ነው። አዎ በጣም አንተ ውደድ አትውደድ አያገባትም። እሷ ብትጠጣ እሷ ምን አገባህ አንተ? መጠጣቱን አልጠጣችሁም። እሺ ግን እናት አባቷ የበፊቶቹ አያቶቿ እሺ ጨሌ ወረንቲቻ ነበረ። እሺ እሱ ላይ ከቅድማ አዎ ራሷ አውጥታ ጣለች መጀመሪያ። እሺ በቃኝ ከዚህ በኋላ ብላ ጣለች። እሺ እሷና እህቷ ናቸው የጣሉት መጀመሪያ። እሺ አሁን ምን እንዳነሳሳት አላቅም። የሆነ ሰዓት ላይ ገባን እኛ ስታፈላልን የሱን ቤተሰቦች ስትከድም ገባን። በቃ ምን ችግር አለ? ቡና መፍላት ኃጢያት ነው እንዴ? አዎ በጣም እንዴ። የሷን አይነትማ እንፈልገዋለን እንዴ። ጨሌውን ቦረንቲቻውን ጥላ በቃኝ አለች አይደል? አሁን እሺ መልሳ ደግሞ ተቀበለችን። ትፈልጊናለሽ ወይ ስንላት አዎ ብላ ተቀበለች። ቤቷ አስፈላች ቡና። ስለዚህ አለውልሽ መጣው። ቡና መጠጣት ኃጢያት ነው እንዴ? እስኪ ንገረኝ። አዎ በቃ ኃጢያት አይደለም። በመጽሐፍ ቅዱስ እኮ አልተጻፈም። መጽሐፍ ቅዱሱ ባይጽፈውም እሺ በቃ እኔ የምመለክበት ነው ቡና። አዎ የኢትዮጵያ ሕዝብ የሚያመልከኝ በቡና ነው። እንዴት ብዬ ላስረዳህ? እንደዚህ እኮ አይገባቸውም። ቡና መጠጣት ኃጢያት አይደለም። ካህናቱ ይጠጣል ይላል። ካህናቱ ቀሳውስቱ ይጠጡ የለም? ቄሱ የራሱ ፍርድ አለው፣ ይፈረድበታል። አዎ ማን ነው ፈራጁ? ያው ላይ ያለው እሱ ማን ነው? ዋናው የዓለም ገዢ የዓለም ጌታ እሱ ማን ነው? መድኃኒዓለም። በቄሶች ላይ ይፈርዳል እንዴ? እንዴት አባክህ? ምን ነው እኔም አለልኛ። እንግዲህ ሁልሽም ትዝቂዋለሽ። አረ በየስራሽ ሁልሽም ትዝቂዋለሽ አለ። ይጠብቃል ፍርድ። አረ ታዲያ ይቀርልሃል። አንተስ ማን ነህ? አረ እባክህ እያዳሜ እኔ ቡና አልጠጣም። በቃ ከዛሬ ጀምሮ መተው አለብኝ። እንግዲህ እናንተ ታውቃላችሁ። እኛ ግን እኔ የምመለክበት ነው። በቃ እባካችሁ ተማሩ እያልን እኛ ይሄው እኛ እንሰብካለን፣ ሁሌ እንሰብካለን። አረ አዎ እንዴ ለምን መስበክ አስፈለገ? ይጠጡና አንተ ተሳፈርባቸው። እኔማ እፈልጋቸዋለሁ፣ እኔ እፈልጋቸዋለሁ፣ የኔ ናቸው፣ እፈልጋቸዋለሁ። ግን ያው በደግ በል እስኪ፣ ቁም በደግ በል እስኪ። ይሄ ሁሉ ህብረተሰብ ያንተ ነው? እስኪ ዞር ብለህ እያቸው እስኪ። ያንተ ናቸው እነዚህ? በብዛት የኔ ናቸው። የሚያደገድጉ እዚህ ቤተክርስቲያን ስር የሚያደገድጉ ደግሞ የሱ ናቸው። ግን እንደማን ብዬ በቁጥጥሬ ስራ አረጋቸዋለሁ። ኧረ እባክህ። አዎ በተለይ እዚህ የሚሮጡትን እፈልጋቸዋለሁ። በጣም ማጥመድ እፈልጋለሁ። ለምን? በቃ የኔ እንዲሆኑ እፈልጋለሁ። ለምን ወደሱ ይሄዳሉ? ለምን ወደ ዋና ይሄዳሉ? እልክ ነው እንደ ያዘ። አዎ እኛ እልከኞች ነን። ኧረ ጉልበተኞች ነን፣ እልከኞች ነን። የአውሊያ መንፈስ ነው የምትባለው? የቡና መንፈስ? እስኪ ማን ነው ስሙ? እኔ ጠቋር ነኝ፣ ግን አውሊያውም የኔ ነው፣ ዛሩም የኔ ነው፣ ጨሌውም፣ አድባሩም፣ ቦረንቲቻውም፣ ሻምበሶም የኔ ነው። በቃ ወቁኝ። አረ ጨሌ ቁጭ አድርገው አሜን 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 የሚሉት ሁሉ የኔ ናቸው። ፈንድሻ የሚቆሉት ናቸው እንጂ እኮ ፈንድሻ የሚበትኑትም ሁሉም የኔ ናቸው። ቡና የሚቆላው ሁሉ ያንተ ሊሆን እንዴት ይችላል? ፈንድሻ የሚበትኑ በቃ መለካለው። እኔ የኢትዮጵያ አድባር ነኝ፣ የኢትዮጵያ አድባር ነኝ። በቃ ማን ሹመህ ነው? ማን ነው የሾመህ? እስኪ ንገረኝ። በቃ ራሴን ሾምኩኝ። ኧረ እባክህ። እኔ አሁን እንደሆነው እንደ ፓትርያርክ አሁን እንደተሾመው ነው። በቃ በለው እንደዛ። ምንድን ነው ያልከው? ራሴን ሾምኩኝ ብሎ ቁጭ አለ። ራስን ሾምክ? አዎ። በኢትዮጵያ ላይ የተሾመ አጋንንት በኢትዮጵያ ሕዝብ ላይ አንተን ራስን የሾምከው? አዎ በቃ እኛ ሾምን ራሳችን። ምክንያቱም ሰው ያከብረናል። ቡና 6 ሰዓት ላይ አሜን አሜን ናልን ግባልን በሞት ሄደ። ስለዚህ ለምን በቃ እነሱ እኮ ስለሚያምራቸው ነው እንጂ አያመልኩም። ማን ነው የሚያሳምረው? ማን ነው መጀመሪያ ንገረኝ። አምሮቱን የምታመጣው አንተ ነህ? አዎ በቃ ቡና ኢምፖርት አይተም ነው፣ ኤክስፖርት አይተማቸው ነው የኢትዮጵያ። እሺ ግን ደግሞ መላውን ህዝብ የተቆጣጠር ነው በዛ ነው። አዎ የገቢ ምንጭ ነው። አዎ በቃ ግን ያው ለሚጠጡ ሁሉ እኛ የኢትዮጵያ 666 ነው። ወቁ በቃ ተናግሬያለሁ። ጉድ ፈላ። ይሄ ደግሞ በጣም ከባድ። የአሜሪካው እነ ሉሲፈር እነ 666 ናቸው አይደለ? እኛ ደግሞ የኢትዮጵያ ገዢ እመንም አትመንም የኢትዮጵያ 666 ቡና ነን። በቃ እኛ ተናግረን የቡና መንፈስ። አዎ ኤክስፖርት አይተም የተቆላው በማሽን ተፈጭቶ የተቆላውን እንደው ዝም ብለው ቢጠጡት ምን ችግር አለ? ወይ አንተ በቃ ነገርነህ እኮ ያው ነው እንዴ? እንደዛ ነው።
እነሱ ግን አይቀበሉም። እስኪ በደንብ በትን ዝርዝር አድርገህ እስኪ ንገራቸው። እኔ ነገርኳቸው። በቃ ሁሌ ተናገረ። ነግራቸው ስለማይሰሙ እስኪ አንተ እንደው አጣርተህ ተዋቸው። አሁን ምን መሰለህ ዛሬ ይሰማሉ፣ አሁን ትሰማለች፣ ትሄዳለች። አጋንንት ያለው እሱ ምን አባቱ ስልጣን አለው ብላ መልሳ ነገር ጨሌዋ ምኗን። ስለዚህ አንተ ምን አገባ? አንተ ትውልዱ ቢድን ባይድን ምን አገባ? በቃ ተው።